ምንድነው መስፍኔታ መስፍን ነህ አይደለ እየሰማኝ ነው አይደለ እኔ ስራዬ ምሰራ ሰው ነኝ አንተስ ምንድን ልታቀባብል የነበረው ዶክመንት ይዘህ ነው እንግዲህ ያገኘነ ማናን የሰው ከላካችሁ ትክክለኛ አጥፉት ከተባላችሁ በግልጽ ተናገሩ መስፍን የሚባለው ነገር እኔ በህይወቴ መስፍን የሚባል ሰው ጓደኛም የለኝም እማውቀውን ሰው የለም የቅርብ ጓደኛ ምለው እንጀራዬ ስለሆነ ማለት ነው ከዛ ውጪ ግን አሁን ስለምትለው መስፍን ስለምትላትም ልጅቷ አሁን ብትመጣ አላቃትም ታዲያ ምንድነው መስፍን ሁን ካልከኝ አልሆንም እኔ ራሴ ቻለ ስም አለኝ እኔ ግዴታ መስፍን ሁን አትለኝ መስፍን አይደለሁም መታወቂያ አይተዋል ማንነቴን እያያየኝ ነኝ ታዲያ ከዚህ የበለጠ እንዴ ደብድባችሁ ልትገሉኝ ነበርኩ በቃ መሞት እኮ ነው የቀረኝ አስረዳዋችሁ ነገርኳችሁ መታወቂያዬን አሳየው ከዚህ የበለጠ ምንድነው ትፈልጉት ከኔ ገና እኮ ገብታ ሂሳቡን እንትኑ አፕሊኬሽን አብርቼ ስልኳን እያሳያዋት እኮ ነው መታችሁ ያዛችሁ ሌላ ምንም ማቀው ነገር የለም ሲቀጥል ደግሞ መስፍን የሚባል ጓደኛ ኖሮኝ ማያቀም እኔ ታዲያ ምን መስፍን ነው የምትለው ራይት ሰራተኛ ነው በትክክል ነው እዛው ነው አይደል ጠለነ መጣ ነው ወይ መስፍንን በደንብ ታውቀዋለህ ይሄ ነው አለቀ አንድ ነገር ልንገር እየሰማኝ ነው አይደል ምንድነው ሌላ ነገር መስፍን መሆን አለመሆን ዘብጥያ ወርደህ ይጣራል ልጆች አሉኝ ስትል ሰምቻለሁ ለምን ዘብጥያ ነው የምታወራው ልጆች አሉኝ ስትል ሰምቻለሁ አዎ ልጆችን ማሳደግ ትፈልጋለህ ለዛ መሰለኝ ምለፋው ምደክመው ታዲያ ምንድነው ጥፋት እኔ ከዚህ ሰውዬ ጋር ከዚህ በላይ ልቡልቅ አልፈልግም ካሜራ ተጠፋ ምንድነው የፈለከው ካሜራ እኔ ገና ከገባው የሱ ሹፌሩ ነኝ የግሉ ሹፌር ነው እሱን አመላለሳለሁ ሂድ ያለኝ ቦታ ሄዳለሁ አምጣ ላይ ነገር አመጣለሁ እሱ ሲያዘኝ ብቻ ነው ምሰራ ራሱ ሊመጣ ነበር አጋጣሚ የሆነ ጉዳይ ገጠመው አዲስ ጉዳይ ሲገጥመው እኔ ላከኝ በቃ ከዚህ የበለጠ እኔ መስፍን አይደለሁ አላቆም ስትለኝ ነበር አሁን ደግሞ አውቀዋለሁ አልከኝ ስለዚህ መታቀውን እንዳለ ተነግረኛለህ መስፍን አሁን የት ነው ያለው መስፍን እኮ በጣም ከባድ ሰው በጣም ከባድ ይሄ ምልህ መስፍን እንዳይመስል መስፍን ተንኮለኛ በጣም ከባድ በቀላሉ የምታገኘው ሰው አይደለም ዶክመንቱ እኮ ያንተ ደሞዝ ጭማሪ ነው ብሎ የሰው ግድያ ሊሆን ይችላል ምንም ማቀው ነገር የለኝም እኔ በቃ የሚሰራቸው ስራዎች የሉም ወይ አሉ እነዛ ስራዎች ምንድናቸው አላቅም ምክንያቱም በስራዎቹ በጣም ብዙ ሰው ያለ ሰው ነው መስፍን ታዲያ ከዚህ የበለጠ እኔ ምንድነው አርግ ምትለኝ በቃ ነገርኩ እኮ እኔ ማቀውን ይሄ ብቻ ነው በቃ ነገርኩ ይሄ ብቻ ነው የምታውቀው አዎ ከዛ ውጪ ምን መስፍን ጋር ተወስደናል አትወስደንም ከመስፍን ጋር ምትሰራ ሰው ነህ ምክንያቱም እኔ መስፍንን በደንብ አውቀዋለሁ በዙሪያው ያሉትን ሰዎች በቁጥጥር ያዋልናቸውን ሰዎች ሳይ መስፍን አጠገብ መድረስ የቻሉት በጣም ጥቂት ሰዎች ናቸው ስለዚህ አንተ ከመስፍን ጋር በጣም ብዙ ነገር ትሰራለህ ማለት እንዴት ነው የተገናኘው ምንድነው መሰራለት ነግሬሃለሁ እኮ ወንድሜ የት እንዳለ አላውቅም እኔን እንደሰላይ ሰው እየላካችሁ እንደዚህ የምታሰቃዩ ምን አደረኩ ወንድሜስ እሺ በገባበት ነው እኔ ምን አደረኩኝና አረ ተው ሰላም ስጡኝ ተው አሁን እዚህ ወንጀል ውስጥ እስካናትሽ ድረስ የተዘፈቅሽው አንቺ ነሽ ራስሽን ማውጣት የምትፈልጊ ከሆነ ወንድምሽን አሳልፈሽ ስጪ ካለበለዚያ እሱም በስልክ ወንድምሽን ለሚሰራው ግፍ ተባባሪ ስለሆንሽ ነው ይሄ ሁሉ እየደረሰብሽ ያለው የሰው ነፍስ ነው ከጀርባችሁ ያለው አንቺም ልክ እንደ ወንድምሽ ነፍሰ በላነሽ ማለት ነው ቀድም ወደ ምን ሄድበት ቦታ አንቺ ነሽ አርጠርሽኝ አመጣሽ ወደ ምን ሄድበት ቦታ አንቺ አይደለሽ ምትመሪ በቃ እሱን ነገር ይዋ በቃ እሱን ጥያቄ እኔን አጠይቂ ከሃስ ከመታቀው እሷ ነች ዶክመንቶቹ ጉዳዮቹ ሁሉ የሚፈጸሙት በሷ በኩል ትዛዝ የሚሰጣት ለሷ ነው በቃ እኔ ማቀው ነገር ልንገር የሱ ተደጋጋሚ ፒክ ማረግበት ቦታ አለ የመጨረሻም ጊዜ ጠርቶኝ እንትን ያለበት ቦታ እነዚህ በተደጋጋሚ የሚጠራየት በቃ ልነግረው ነው የቱ ጋር የታየውና ነው እኔ ስልክ እየደወልኩ አይደል እንደምጠራየት የታቋለህና ነው እንዴ ምን ሆነ ነው አሁን ግን እየሄድን የነበረው ወደ ላፍቶ አካባቢ ነው እዛ እንደምን ሄድ አቃለሁ ያን ቦታ ላደርስ እችላለሁ ስለዚህ ምንም ጊዜ ማጥፋት አያስፈልግም መኪና ጠራስ ብሎ በላንተ ይምጡ ልጆቹ እሺ ሰላም ውዴ ዱካሾ ቤተሰቦች
እንደምን ከርማችኋል? ሰላም ደስታና ፍቅር ለእናንተ ይሁን እያልን እንግዲህ የዛሬው ፕሮግራማችን ተጀመረ ማለት ነው። እንግዲህ ሰሞኑን እያሳለፍን ያለነውን ውጣ ውረድ የምታውቁት ነው። ከዚህ የተነሳ እንግዲህ እነዚህ ቪዲዮዎች ዘግየት ብለው ስለሚለቀቁ ትላንት የተለቀቀ ቪዲዮ ምናምን እያልኩ ነው ማወራው። ምክንያቱም የሆነ ፕሮግረስ ላይ እየደረስን ቪዲዮዎች መልቀቅ ጀምረናል። ከዚህ የተነሳ እንግዲህ ቪዲዮ ሳንለቅ ብዙ እየቆየን ከዛ ፕሮግረሱ እስኪያልቅ ድረስ ጠብቀን ቪዲዮ እየለቀቅን እንገኛለን። ምክንያቱም ብዙዎቻችሁ እንግዲህ እንዳማከራችሁን ለወንጀለኞቹ መሸሽ ምክንያት እየሰጣችኋቸው ነው። ቪዲዮ ቶሎ ቶሎ አትልቀቁ፣ የሆነ ውጤት ላይ ከደረሳችሁ በኋላ ነው መልቀቅ ያለባችሁ የሚለው ተቀብለናል ማለት ነው። ከዚህ የተነሳ ቪዲዮዎች እንግዲህ ዘግየት ብለው ክስተቱ ከተከሰተ በኋላ ነው የሚደርሳችሁ። ነገር ግን እኛ ደግሞ ክስተቱ ላይ ሆነን ነው የምናወራችሁና እንግዲህ ዛሬ በትናንትናው ቪዲዮ ለማሳየት እንደሞከርነው የአቶ መስፍንን ዱካና ዳና ይዘናል ብለን አስበናል። ስለዚህ የአቶ መስፍንን አገኘነው ብለን መጨረሻው ጫፍ ላይ ደርሰን ነበር ያቆምነው። ዛሬ ምን ተከስቷል የሚለውን እናብራራበታለን። እንዲሁም ደግሞ የዚህ ፕሮግራም ወይንም የዚህ ልፋት ውጤት የሚታይበት ቀን ይሆናል። ዛሬ በጣም አሪፍ ቀን ነው። አሪፍ ጊዜ ላይ ደርሰናል። እንግዲህ ሁላችሁም እንደምታውቁት መስፍንን ለማግኘት በምናደርገው ጥረት ውስጥ ደግሞ ናቲና ማህሌት በምን አይነት ሁኔታ ውስጥ እንደሚገኙ እሱንም የማጣራት ስራ እየተሰራ ነው። እነሱንም የማግኘት ፍለጋችን እንደቀጠለ ይገኛል። እንግዲህ የአቶ መስፍን የቅርብ ዘመድ የሆነችው እህቱን ሀናን አግኝተናታል። ከሷ ጋር ፊት ለፊት ዛሬ የምንጋፈጥበትና ውጤት ላይ የምንደርስበት ፕሮግራም ነው ይሄ። ዛሬ መስፍን ያበቃለታል ማለት ነው። እንግዲህ ዛሬ ለየት ያለ ፕሮግራም ይኖረናል። እንደነገርኳችሁ በጣም መሄድ ያለብን ቦታ እንሄዳለን። መውጣት ያለባቸው ነገሮች መውጣት አለባቸው። ስለዚህ ዛሬ አሪፍ ቪዲዮ ይኖረናል ማለት ነው። የትላንቱን ቪዲዮ ያላያችሁ ሰዎች ወይንም ያለፈውን ክፍል ያላያችሁ ሰዎች ካላችሁ ምን ተከሰተ የሚለውን እስቲ አይታችሁት እንመለስና ቀጣይ እሱን ቪዲዮ ተከትሎ የተከሰቱትን ነገሮች ዛሬ ለእናንተ ልነግራችሁ ነው ማለት ነው። ስለዚህ ሁሌም እንደምለው ሼር፣ ላይክ፣ ኮሜንት እና ሰብስክራይብ ማድረግ ይሄን ቻናል ግዴታ እየሆነ መጥቷል። እንግዲህ ቤተሰብ ስለምንፈልጋችሁ የእናንተ ሀሳብ ለኛ በጣም ወሳኝ ስለሆነ ሀሳባችሁን ማካፈላችሁን እንዳታቆሙ ማለት እፈልጋለሁ። እስቲ አብራችሁኝ ሁኑ። ዘላለም ዘገየ ነኝ። ቤታችሁን አሳየኝ። ስለዚህ መስፍንን መደበቂያ አድርገሽለት ከ2 ወር በላይ አንቺ ጋር ተቀምጦ እንደሚያቅ ነግረውና ዝም ብዬ ልንገራችሁና ልሂድ ካሜራ ውስጥ አልባ ስትይን ስለነበረ ነው ይሄንን ምልሽ። ከዛም በኋላ እያጣራው ሲሄድ ለካ ወንጀለኛ መሆኑን ደረስኩበት። እኔ ሳየው በቃ ቱጃር የአዲስ አበባ ጠቅላይ ሚኒስትር ነው መስሎ የሚታየኝ። ግን ያው ውስጡን ሰውን ጠለቅ ብለ ስታየው እንጂ ከላይ ልብሱንና መልኩን አይደለም። 2 ወር ሙሉ በቃ እቤት ጭቅጭቅ አለ። ለምን እንደሆነ እስካሁን ድረስ አላወቅንም። 2 ወር ተደብቆ ቤት ነበረ። ጭቅም ሁሉም የበዛው እናንተ መታችሁ ተሄዳችሁ በኋላ ነው በቃ ታሪኩ እየሰፋ የሄደው። እኛ መተን ከሄድን በኋላ መስፍን እዛ ቤት ይመጣ ነበር ይላልሽ? አዎ አዛው አላህ ይመጣል ያለ በቃ ሽጣው እስከሚሄዱ ድረስ መስፍን አለ ከሷ ጋር። መስፍን እዛ ቤት ይመጣ ነበር ወይ የሚለውን አስረግጠሽ እንድትነግሪኝ። አዎ ስለማቅ ነው እናንተ ጋር መጥቼ ቃል ለመስጠት የፈለኩትኝ። አዎ እኔ 2 ልጆች ታግተው የተቀመጡ ልጆች አሉ። እነዛ ሁሉ ለምን እንደዛ ይሆናል? ሁለተኛ ነገር ሀብትም ታክሲም አይተሽው ታውቂያለሽ? አዎ አውቃለሁ። ለምንድን ነው ታዲያ ወደ ፖሊስ ምናምን ያልሄድሽው? ለምንድን ነው ያልጠቆምሽው? እኔ ይሄንን ነገር ይዤ ወደ ፖሊስ በሄድ ልጆችን ባዶ ቤት አንድ ነገር ቢገልብኝ ወይ የሆነ ነገር ጥቃት ቢያደርግብኝ ሲሄድ ባለቤቷም አለ መስፍንም እዛው እንዳለ ጠረጥራለሁ እንዳለ በቃ ጠረጥራለሁ። ያንን ያሰበችልኝን ሂሳብ ይዤ ቆይ እሺ እንዳነኪ ያው እሺ ቤት የቀየርሽው ለምንድን ነው? ቤታችሁ መሸጥ በዚህ ፍጥነት ውስጥ ቤታችሁ መሸጥ ከዛ አካባቢ መፈርጠጥ ምናምን ምን አመጣው? ምን እየደበቃችሁ?
እየደበቀን አይደለም። ለልጆቼ ጥሩ ስላልሆነ አስፋልት ዳር ስለሆነ ወደ ውስጥ ገባ ያለ መንደር ፈልጌ ወደዚህ የመጣሁት። እኛ መተን ከሄድን በኋላ ሁሉ መስፍን እዛ ቤት ይመጣ እንደነበረ አንዳንድ ሰዎች ጎረቤቶቻችሁ ተናግረዋል። እንደገና ደግሞ 18 ዓመት ያለፈውን ሰውዬ ውለዱ ምን የምትሉት እዛው እናንተ እንደጀመራችሁ እዛው ጨርሱ። እኛ የራሳችን ኑሮ እየኖርን ነው። አምጡት ውለዱት የምትለን ኬት እናንተው በሩን ስትከፍቺልኝ ጭምር ላይ ልትዘጊ ሞክረሻል። እየሸሻችሁ ያላችሁት ከኛ ነው፣ ከህግ ነው እየሸሻችሁ ያላችሁት። ስለዚህ ያደረጋችሁት ነገር አለ ማለት ነው። ሁለተኛ ነገር ደግሞ እነዛ ስለምትላችሁ ልጆች ሰዎች ደግሞ እኛ ልጆች አሉ ነገ ቢያንስ እንኳን እኛ እንኳን እንተማንል ነገ ፈጣሪ የሚያየው ነው። ስለዚህ እነዛም ልጆች የኛም ልጆች ጣፋንታ ስለዚህ ቢያንስ ይሄን ነገር እናንተ የኛን ስም ምንድነው የሚያሸሻችሁ? እሺ ወንጀለኛ ካልደበቃችሁ መስፍን እዚህ ከሌለ ወይንም ደግሞ ከመስፍን ከማህበራዊ እንትን ወጣን ከናንተ ውጪ እኔ ከናንተ ራሳለሁ ሌላ ስም ከናንተ ውጪ ምንድነው? እውነት ለመናገር በጣም ውስጤ እርግጠኛ የሆነ የመጣበት ነገር ምንድነው ዛሬ መስፍን በቁጥጥር ስር ይውላል የሚል እምነት ነው ውስጤ ያለው። አንድ ስቴፕ ያራምዳችኋል ወይም ግልጽ የሆነ ነገር ልታገኙበት የምትችሉት መረጃ ለመስጠት እንጂ የመጣሁት ከእናንተ ያንን ነገር እመኑኝ አትመኑኝ እንደውም ተሻለ አቅም ይሄንን ነገር እኔ እንደዚህ ስናገር የናንተ ማመን ብቻ ሳይሆን ከማመንም አልፎ ለኔ ደህንነት የምትጨነቁ መቻል እንዳለባችሁ ከዚህ በኋላ ማመን አለባችሁ ብያምናለሁ። አንተ ዛሬ ላይ እንዲህ ብድግ ብለህ ስትመጣ እና ለኛ ልትነግረን የሆነ ነገር የሆነ ሚስጥር ልታቀብለን ስትመጣ የመስፍንን እጅ ርዝመት ሳታቅ ትቀራለህ ብዬ አላስብም። ሊደርስብህ የሚችለው ነገርም ታውቃለህ ብዬ አስባለሁ። ይሄንን እንዴት እወጣዋለሁ ብለህ ነው የመጣው? ከመላመድም ወደ መገዛት ጭምር ነው የመጣሁት እና ብዙ ዘመዶቼም በዚህ ሁኔታ ርቀውኛል። አንዱ አጎቴ እንደውም በዚህ ሁኔታ በጣም ከመበሳጨቱ አልፎ ህይወቱ ራሱ አልፎ ለቅሶ እንኳን ማልደርስበትን እድል እስካጣ ድረስ በደል ደርሶብኛል እኔ እና ይሄንን ነገር እንኳን ባለቤቴ እንኳን አጣቀም ያው በጣም የጀረጅም ስለሆነ አሁን እየነገርኳችሁ ያለው መረጃ እንደው ምናልባት በደንብ ባተከታተላችሁት እንምትይዙበትን ፍጹም 100% ጤናማና ትክክለኛ ሆነ መረጃ ስለሆነ እየነገርኳችሁ ያላችሁ አሁን የኮታው ዋላ ከዚህ ለእናንተ እንደዚህ ነግሬ ራሱ ኮታው ዋላ ልጆቼን ማቄን ምንን ብዬ ሳልል ልጆቼን ብቻ ይዤ ወደ አዘጋጀው ቦታ አረፍ ነው ማለት ሄዳለሁ እዛ ማለት ለደህንነቴም ሲባል በፍጹም አይደለም መስፍን ስለላከኝ ሳይሆን እኔ ቅድም እንደነገርኩ ለራሴም ደህንነት ቀድሚያ ተጠቃሚ ነኝ እንደሆንኩኝ ስላመንኩኝ በፊት የነበሩ ሰዎች ምናልባት ጎረቤት እንዳያዩ ተደርጎ ደበቀ ብሎ ቤት ውስጥ ደብቃችሁ ታኖሩት እንደነበር በቅርብ ጊዜ ነው መነግረህ። እሱ ባለበት እነሱ የታገቱበት ቦታ ታውቃለህ ማለት ነው? በሳቱ አሁን ያውቃለሁ ማን ብዙ ነገሮችን ባይሆንም እንደው እንደ እህትየው ሁሉ ነገር ውስጥ ሚስጥሩን በደንብ የተሳሰረ ነገር እንኳን ባለ ከደሱ እንደሷ እናንም ማቃቸው ነገሮች አሉ። ይሄን ነገር አሁን አውቃለሁ እኔ ያው እንደምታይኝ እንደባዳ ማቃተን ትንሽ ነገር ምንድነው የነዛ ልጆች እዛ ቦታ ላይ ታግቶ መቀመጥ አለ ምክንያት እንደሆነ የሱ ወጣ ገባ ማለት አድራሻ አልባነቱ የሚያደርገው ነገሮች በሙሉ ሲታይ ችግር እንዳለበት ከጀርባ የሆነ ሌላ ችግር እንዳለበት ስለተረዳውኝ ያለበትን ቦታ ነው ለነግራችሁ የመጣሁት በእርግጠኛነት ማለት ነው። ያንን ነገር ለመናገር ስመጣ እሱ ዋንኛውን ጭንቅላቱን ከያዛችሁት የጭራው ጉዳይ ከዛ በኋላ የሚመጣ ነገር እንደሆነ ስላወቁኝ ዛሬ የሚቀጣጠሩበትን ቦታ ስለሰማሁኝ ዛሬ የሚቀጣጠሩበትን ቦታ ደግሞ በኋላ ላይ ነገሩ ካለፈ በኋላ እንደገና ሄዳችሁ ተካጣችሁት በኋላ ዋሻችሁኝ እንዳትሉኝ ይሄ ነገር ቶሎ እንትን ሳይል በጊዜ ብትደርሱ እኔ ደስ ይለኛል። ለኔም ራሱ የተቀጣጠሩበትን ቦታ ታውቃለህ ነው እየነገርኩህ እኮ ነው መስፍንን መሆኑን በምን ዛሬ ከመስፍን ጋር የተቀጣጠረችበት ሰዓት አለ። ስለዚህ ከቤት ተነስታ ወደ መስፍን ጋር በርቀት እየተከተልናት እንገኛለን። ምናልባትም ዛሬ እሷ የምትሄድበት ቦታ መስፍንን የምናገኝበት ቦታ ሊሆን ይችላል። ብዙ አትጠጋት እሺ፣ ታቀናለች። ስለዚህ ብዙ ሳትጠጋት እንሂድ። እንግዲህ
ተመልካቾቻችን ከታክሲ ወርዳ ውስጥ ለውስጥ አሁንም እያስኬደችን ነው። ከታክሲ ነው የወረደችው አክቹአሊ። ስለዚህ የት እንደምትሄድ አናውቅም። እየተከተልናት እንገኛለን። ስለዚህ ከባለ መኪናው ጋር እያወራች ነው። እንዳትሄድብን በመኪና ቅረባቸው፣ ቅረባቸው። ቆም በልሲ። እንግዲህ ቀደም መኪና ውስጥ ተሯርጠን ስንገባ ያገኘንህ አንተን ነው። በእርግጠኝነትም መስፍንን ነው ፍለጋ ሄድ ነው። ስለዚህ በፈጠርከውም ግብግብ የተወሰነ ጉዳት የኛም ልጆች ላይ አንተ ላይም ደርሷል። መስፍን ደግሞ ማን ነው እንዴ? እኔ መስፍን የምትሉት ነገር ከየት አውቃለሁኝ? ይኸው በሽተኛ አረጋችሁኝ። እኔ በአገሬ ልስራ በአገሬ ልለወጥ ልልፋ ባልኩበት በወጣሁበት እንደ ዱርዬ ያዛችሁኝ፣ እንደ ቀማኛ አደረጋችሁኝ። መስፍን ደግሞ ማን ነው? ወይስ በመስፍን አንተ እኮ ከወንጀለኛ ጋር ነው ያገኘውክ። አሁንም ከካሜራ ውጪ በጣም ብዙ ነገር ላስረዳት ሞክሬያለሁ። ከወንጀለኛ ጋር ነው የተገኘው። እዛ ቦታ ላይ ደግሞ ሊገኝ የነበረው መስፍን የሚባል ወንጀለኛ ነው። ስለዚህ እቺ ሴትዮ የት ነው የምታውቃት? አንተስ ምንድን ልታቀባብል የነበረው? ዶክመንት ይዘ ነው እንግዲህ ያገኘነ። ማን አንተ? የሰው ከላካችሁ ትክክለኛ አጥፉት ከተባላችሁ በግልጽ ተናገሩ። መስፍን የሚባለው ነገር እኔ በህይወቴ መስፍን የሚባል ሰው ጓደኛም የለኝም፣ እማውቀውም ሰው የለም የቅርብ ጓደኛ ምለው። እሷ እርግጥ ነው ጠራችኝ፣ መጣው፣ ስራዬ ነው። እሷ ምን እንደሆነች አላቅ፣ መስፍን ከየት እንደመጣ አላቅ። ማን ነው ደግሞ መስፍን? እናንተስ ማን ናችሁ? ለምንድን ነው ያዛችሁኝ እንዴ? ስራ ላይ ሰርቼ አልብላ? እኔ እኮ በቃ በሽተኛ በማላቀው ነገር እኮ በሽተኛ። በዚህ ነው ሲያታግለኝ ነበር እኮ ጭራሻውን ልንቀሳቀስ ከለከለኝ። ምንድን ሲያታግለኝ ነበረው? መስፍን ካልሆንክ ወንጀለኛ ካልሆንክ ከኛ ጋር መስፍን አይደለሁም ብለህ በቀላሉ አስረድተህ መፋታት እየቻልክ ድብድብ ውስጥ የገባው ልጆች ልደበድበ የነበረው ያንን ሁሉ ጥረት ስታደርግ የነበረው ለምንድን ነው ታዲያ? እኔስ ሌቦች ናቸው በቃ ሊሰርቁኝ መጡ ብዬ ነው የገመትኩት እንጂ አንተ እንትናሁን ከየት አውቃለሁኝ? አፍናችሁ ያዛችሁኝ። እሷ ጠርታኝ ነው የመጣሁት፣ በአፕሊኬሽን ተጠርቼ ነው። እኔ ስራዬ ነው የምሰራው። ታዲያ ግዴታ የት ነው የምታውቃታና? ኧረ እኔ አይቻትም አላውቅም። ገና ዛሬ በቃ ታክሲ ላይ ገባች። እማደርሳት ቦታ ላፍቶ ነው አለችኝ፣ ላደርሳት ገባው። ከዛ ውጪ ምንም ስለመፈጠሯ ማውቃት ልጅ አይደለችም። ታዲያ ምንድነው የምትለው? ምንድነው እያልከን ያለው አንተ? የታክሲ ወይንም የራይድ አገልግሎት መስጠት ሰው ነኝ ነው እያልከኝ ያለው? በቃ ብቸኛው አገልግሎቴ ብቸኛው ስራዬ የራይድ ሹፌር ሆኖ ማገልገል እንጀራዬ ስለሆነ ማለት ነው። ከዛ ውጪ ግን አሁን ስለምትለው መስፍን ስለምትላትም ልጅቷ አሁን ብትመጣ አላውቃትም። ታዲያ ምንድነው? መስፍን ሁን ካልከኝ አልሆንም። እኔ ራሴ የቻለ ስም አለኝ። እኔ ግዴታ መስፍን ሁን አትለኝ። መስፍን አይደለሁም። መታወቂያ አይተዋል። ማንነቴን እያየህ ነኝ። ታዲያ ከዚህ የበለጠ እንዴ ደብድባችሁ ልትገሉኝ ነበር እኮ። በቃ መሞት እኮ ነው የቀረኝ። አስረዳችሁ፣ ነገርኳችሁ፣ መታወቂያዬን አሳየው። ከዚህ የበለጠ ምንድነው የምትፈልጉት ከኔ? ወይስ ተልኮ አላችሁ? እኔን ግዴታ እኔን ማግኘት ነው የፈለጋችሁት? እኔ ጭራሽ ግራ ገብቶኛል። እንዴ በሀገሬ እንዳልሰራ ሆኛለሁ እኮ። አንተ አሁን እያልከኝ ያለው እቺን ሴትዮ እቺን ወንጀለኛ አቶ መስፍንን አላቃቸውም ነው የምትለው? ኧረ በጭራሽ። አንተና እቺ ሴት አትተዋወቁ? ኧረ በጭራሽ። እኔ ያየዋትም ዛሬ ነው ያየዋትም፣ ታክሲ ጠርታ እንጂ ከምን አውቃታለሁኝ እኔ? እንዴ እኔ ጭራሽ ማይቻት አላቅም ልጅቷ። እሺ አንተ ማን እዛ ቦታ በዚህ ሰዓት እንዴት ተገኘ ሚለውን ነገር በስነ ስርዓት ልታስረዳኝ ትችላለህ? ሳትናደድ በደንብ ንገረኝ እስቲ። እኔ ማለት የታክሲ ሹፌር ራይድ እየሰራው ኑሮዬ ማስተዳደር ሰው ነኝ። ስሜን ነግሬያለሁ፣ መታወቂያዬን አሳይቻለሁ። እኔ እኮ ባልተቀበልኩት ብር ባልተከፈለኝ ብር ያን ሁሉ መንገድ አቋርጬ በአፕሊኬሽን ስለጠራችኝ እኔ እኮ ህይወቴ ነው ያመሰቃቀላችሁት። እኔ እኮ የልጅ አባት ነኝ። ልጆቼን ለማሳድግበት እኮ ነው ሮጬ ነው የምውለው። ታዲያ አደናብራችሁ ያወረዳችሁ ለምንድን ነው? እማላቀው ነገር ላይ እማላቀው ስም ላይ ልጅቷን አላቃት፣ እናንተን አላቃችሁ። ገና መንገዱ የመጣሁት ዛሬ ነው። ይኸው
ለስራ ብዬ ወጥቼ በሽተኛ አንተ ነኝ። በአፕሊኬሽን ተጠርተ ነው እንደዛ ውስጥ ለውስጥ ገብተ ፒክ ልታረጋት ሄድከው? ታዲያ ሌላ ምን አውቃለሁኝ? ገና እኮ ገብታ ሂሳቡን እንትኑ አፕሊኬሽን አብርቼ ስልኳን እያሳየኋት እኮ ነው መታችሁ ያዛችሁ። ሌላ ምንም ማቀው ነገር የለም። አንተ ራይድ ሹፌር ነኝ እያልክ ነው? በትክክል አሁንም ደግሜ እነግርሃለሁ የራይድ ሹፌር ነኝ። በአፕሊኬሽን ተጠርቼ ላደርሳት ነው የመጣሁት። ልትወስዳት ከዛ ቦታ ላይ አንስተ? አዎ ስራዬ ነዋ። ምን ሊያረግላት ነው እሷ ራይድ እዛ የምትጠራው? ታክሲ ተጠቅማ በእግሯ ሄዳ እዛ ቦታ የደረሰችው ምን ሊጠቅማት ነው? ከዛ በኋላ ደግሞ የት ልትሄድ የት ልሂድ ብላ እሱ እኔን ከምትጠይቅ ለምን ራይዱን ጠራሽ ለምንስ አስመጣሽው ብለህ እሷን ብትጠይቅ አይሻልም? እኔማ ስራዬን ልሰራ ገባሁ። ምክንያቱም የሆነ ነገር ለማግኘት ጉራንጉሩን ውስጥ ገባለሁ። አንተ ማን ነሽ? እኔማ ነገርኩህ እኮ። እዚህ ወንጀለኛ ጋር ያለ ግንኙነት ምንድነው? ስለማን ነው የምትለኝ? ስለምን ወንጀለኛ ነው የምታወራልኝ? መስፍንና ስለ ሀና እየነገርኩ ነው። አሁን ደግሜ ልንገርህ፣ ደናብረኝ እንዳትሞክር። ደግሜ ልንገርህ፣ የመጨረሻ ደግሜ ልንገርህ፣ መስፍን ስለምትለው ሰው ምንም የማውቀው ነገር የለም። ሲቀጥል ደግሞ መስፍን የሚባል ጓደኛ ኖሮኝም አያውቅም። እኔ ታዲያ ምን መስፍን መስፍን ነው የምትለው? ኦኬ ራይድ ሰራተኛ ነው። በትክክል መኪናውን እዛው ነው አይደል? ጠለነ መጣ ነው መጥቷል መኪናው። እሺ አቶ መኪናው ጋር ሄድ ቪዲዮ አውጣልኝ አንተ የመኪናው። ራይድ ነህ? አዎ ራይድ ነኝ። እሺ አውጣልኝ አንተ ቪዲዮ ፋይል አውጣልኝ። አቁሙ አንዴ። እሺ መኪናውን አየ ነው 2 ቁጥር ነው። የትኛው የራይድ ካምፓኒ ነው አንተን በቤት መኪና ወይንም በ2 ቁጥር ራይድ ሲያሰራ ይሄ ነበር? ይሄን ካላወቅ አላቅም በል። ያ ሶፍትዌር ነው አይደል? ሶፍትዌር የተበለጸገ ነው። እኔ ለግሌ ሶፍትዌር አበልጽጌ ነው የምሰራው። ደወለች፣ ጠራችኝ፣ ፒክ ላረጋት ሄድኩኝ። ምንድን የምታወራው? ማየን ነገር የምታወራው የትኛው የራይድ ካምፓኒ ነው በ2 ቁጥር የሚያሰራ ካንተን? የሚያዋጣን ውሸት እንኳን መርጣ አታውቅም እንዴ? ይሄ ሰውዬ ጠራቸው እባክህ። ምንድነው የምትጠራው? የምንድነው መጥራት? እየነገርኩ እኮ ነው። እኔም እየነገርኩ ነው። ታዲያ እየነገርኩ ያለው የትኛው የራይድ ካምፓኒ ነው አንተን በ2 ቁጥር ታርጋ የሚያሰራ? እኮ በራሴ ነው የምሰራው። በራሴ ማለት ምን ማለት ነው? በራሴ ነው። በቃ ተደውሎ ሲጠራ ሄዳለሁኝ። ቀደም በአፕሊኬሽን ነው የጠራችኝ። ራይድ ሰራተኛ ነኝ ራይድ ነኝ ምናምን አለ። ያው በለው በቃ እንዴ ተደውሎ ከተጠራ ያው ነው። ምን ማለት ነው? ቅድም እንደዚህ እያልከኝ አልነበረም ወይ? ቆይ አንተ የፈለከው ነገር ካለ የፈለከውን ነገር ለምን አታወራም? መታወቂያ ያሳየው አየኸው? እሺ የራይድ ሹፌር ነኝ አልኩ። የራይድ ሹፌር እንዴት መጣ አልከኝ? ራይድ አይደለም መኪናው። አንተ ልትሆን የምትችለው ወይ መስፍን ነህ ወይ መስፍንን በደንብ ታውቀዋለህ። ይሄ ነው አለቀ። አንድ ነገር ልንገር፣ እየሰማኝ ነው አይደል? ፐርፐዝሊ ልኮ እሱን አጥቃ ያለ ሰው ከሌለ እኔ መስፍንም አይደለሁም የመስፍንን ጓደኛም አይደለሁም። መስፍን ስለምትለውም ሰው ምንም ማቀው ነገር የለም። አሁን ሳመንከኝ? አላምንም። ለምንድን ነው ማምነህ? በ2 ቁጥር አንተን ራይድ እያሰራህ የነበረ የት ነው የምታውቃትችን ሴትዮ? ለምን ታደክመናለህ? ማድረግ የምንችለውን ነገር ሁሉ እየገባክ ይመስለኛል። ያለበትን ወንጀል በደንብ ታውቀዋለህ። ራስህን ማውጣት ከፈለክ ለምን አትናገርም አንተ? እኔ ስለ ልጅቷ ምንም ማቀው ነገር የለም። የት አገኛት? በቃ ተደውሎ ተጠራው ሄድኩኝ። መኪናው ከዚህ በፊት ትደውልላለች? የተወሰነ ጊዜ ደውላ ጠርታኛለች መሰለኝ። ኦኬ ምንድን ነው የምትሰሩት? እኔ ምን ሰርተህላት? ምንም አልሰራም። ምን እንድትሰራላት? ምንም በቃ እዛ ቦታ አድርሰኛለች። የቤተሰቦቿ ቤት ነው መሰለኝ። አደርሳታለሁ በቃ አንዳንድ ጊዜ ስደውል። የት ነው? ወደ ላፍቶ መስመር ነው። ያው ውስጥ አልገባም። እኔ ጫፍ ላይ ነው ማወርዳት። አሁን ሌላ ነገር ውስጥ መግባት ፈልገህ ነው አይደል የምክደው? ምንድነው ሌላ ነገር? መስፍን መሆን አለመሆን ዘብጥያ ወርደህ ይጣራል። ልጆች አሉኝ ስትል ሰምቻለሁ አይደል? ለምን ዘብጥያ ነው የምታወራው? ልጆች አሉኝ ስትል ሰምቻለሁ። አዎ ልጆችን ማሳደግ ትፈልጋለህ እንዴ? ለዛ መሰለኝ ምለፋው ምደክመው እኮ። ስለዚህ የት እንደምታውቃትችን ሴትዮ መስፍን የት እንዳለ ናቲና ማህሌትም የት እንደሚገኙ ትነግረኛለህ። ስለምትላት ልጅቷ ምንም ማቀው ነገር የለም። እሷ ማን ትሁን የማን ትሁን ምንም ማቀው ነገር የለም። መስፍንም በስሙም አላቀውም። አይደለም እሱ ራሱ ላቀው በስሙ አላቀው። እኔ መስፍን አይደለሁ። ታዲያ ግዴታ ምንድነው መስፍን ሁን ነው የምትሉኝ? አረ ተውኝ ተውኝ፣ በቃ ስራዬ ልስራበት። ተውኝ እንዴ
ምንድነው አስጨነቀኝ እኮ ስራን መስራት ከፈለክማ በትክክል ምን አይነት ሁኔታ ውስጥ እንዳለ ግንኙነት ምን እንደሆነ በስነ ስርዓት ነግረኝ ተወጣ ነበር ቀደም እንፋታ ነበር ድብድብ ውስጥ ሌላ ነገር ውስጥ አትገባም ነበር ስራን መስራት ስለማፈልግ ልጆችን ማሳደግ ስለማትፈልግ ከኔ ጋር ልቡልቅ ጀምራል አሁን እኔ ደግሞ አልተውም የሰው ህይወት ነው ከዚህ ጀርባ ያለው የሁለት ወጣት ልጆች ህይወት ከዚህ ጀርባ ያለው ለነሱ ህይወት ሲባል አንተ ምንም ብትደረግ አይደብረኝም ምንድነው የፈለከው አንተ ቆይ እኔ የፈለኩት ናቲና ማለትን መስፍንና አይደለም እነሱ ማን ናቸው መኪና ውስጥ ገብተው ነበር አይታቸዋል ይኸውልህ ስማ ከዚህ በኋላ ከዚህ ቤትም አትወጣም ምን ማለት ነው ህግ ጋም አትደርስም ህግ ጋም አትደርስም ዘርፉኛ መጣችኝ እኮ ነው የመሰለኝ አሁን ሌላ ጥያቄ ጠይቀኝ የግ ሰዎች ምንድነው ነበር ቀደም ያሉክ እነሱ ሚሊዮን አደርግ ይጠይቁን መልስላቸው ከዚህ ውጪ ማለት ነው ምንም አታመጣም አሁን ምን ነግረ መስፍን ነህ አይደለ እየሰማኝ ነው አይደለ እኔ ስራዬ ምሰራ ሰው ነኝ በቃ ይሮጭ የልጆቼ የሆነ ነገር ባገኝ ብዬ ምሰራ ሰው ነኝ ከዛ ውጪ እኔ እናንተን አላቅ ልጅቷን አላቅ መስፍን ስለምትሉት ሰው ምንም አይነት መረጃ የለኝ ታዲያ ምንድነው የምትሉት ታውቀውና አትናገረው ምን አቃለውኝ እኔ ነው የምታውቃት ማንን ሴትዮዋን በቃ አንድ ቀን ከዚህ በፊት የሆነ ቀን ጠርታኝ ነበር ቦታውን ትወጫበር በስነ ስርዓት ተናገር ፋይል ይዘ ነው ያገኘው የት ልታደርሰው ነበር እሱን ፋይሎቹ እጃችን ላይ ናቸው ከመስፍን ጋር የተያያዙ ናቸው በግልጽ የታዩ ፋይሎች ናቸው እነዚህን ፋይሎች መስፍን አምኖ ለሌላ ሰው ሊሰጥ አይችልም አንተ ለመስፍን ምን ሆነ ይሄንን በስነ ስርዓት ተናገራል አልተናገረም እኔ እኮ መስፍን ምትለው ሰው አላቀውም ልጅቷን ነገርኩ ከዛሬ ሁለተኛ ቀኔ ነው በቃ ላፍቶ አደርሳታለሁ ከዛ በኋላ ያ ዶክመንት የዘመድ የሚሰጥ ነው ትለኛለች የዘመድ አደርስላታለሁ በቃ ዶክመንቱ ውስጡ ምን ይኑረው እንደዚህ ነገር ይኖር በዛ ነገር ይኖር ምንም ማቀው ነገር የለም እሱን ተቀበልኳት ይዤ ሄድኩኝ ታዲያ ምንድነው ጥፋት እኔ ከዚህ ሰውዬ ጋር ከዚህ በላይ ልቡልቅ አልፈልግም ካሜራ ተጣፋልኛል ምንድነው የፈለከው ካሜራ አሁንስ ትናገራለህ አትናገርም በቃ ተጨነቅኩ በቃ እኔ የማቀው ነገር ልንገራችሁ ሌላ ምንም በቃ አታስጨንቁኝ እኔ የልጆች አባት ነኝ እንዴ እየሮጥኩ ነው በቃ የቤቴ የሆነ ነገር ባገኝ ብዬ ነው እኔ ምንም እንትን የምለው ነገር የለም ከሱም ተባባሪ አይደለም በቃ የማቀው ልንገራችሁ እንደዚህ አታሰቃዩኛ እኔ እስር ቤት መውረድ አልፈልግም ከዚህ የበለጠ መጨነቅም መሰቃየትም አልፈልግም ዋካችሁ በቃ ምን ነግራችሁ ነገር እኔ የማቀው ስርዓት ንገረን እኔ እኮ ካንተ ጋር ከቀድም ጀምሮ ከካሜራ ውጭም በካሜራም ያወራው ያለውት ራስን ለምን አታስመልጥም ወንጀለኛው እኔ አይደለም ብለ የምታስብ ከሆነ መስፍን አይደለም የምትል ከሆነ የምታውቀውን ለምን አትናገርም አንተ በቃ አሁን ያለው ነገር ልንገር እኔ ገና ከገባው የሱ ሹፌሩ ነኝ የግሉ ሹፌር ነኝ እሱን አመላለሳለሁ ሂድ ያለኝ ቦታ ሄዳለሁ አምጣ ላይ ነገር አመጣለሁ እሱ ሲያዘኝ ብቻ ነው የምሰራው እኔ የገባው ገና 3 ወር አልሞላኝ በቃ እንጀራ ባገኝ ለእንጀራዬ ብዬ ነው የገባሁት ስለዚህ የሱ ሹፌሩ ነኝ የግል አድራሹ ነኝ እንደውም የሚገርም ዛሬ ላይ እሱ ራሱ ሊመጣ ነበር አጋጣሚ የሆነ ጉዳይ ገጠመው አዲስ ጉዳይ ሲገጥመው እኔ ላከኝ በቃ ከዚህ የበለጠ እኔ መስፍን አይደለሁም ማን ነው ስለማን ነው ያወራልኝ ያለው የማን ሹፌር ነው በቃ አሁን ያልከው መስፍን የመስፍን ነው የመስፍን ለምንድን ነው ታዲያ ይሄን ሁሉ ነገር እስኪደርስብ ድረስ መስፍን አይደለም መስፍንን አላቀውም ማህናንም አላቃትም ስትለኝ ነበር መስፍን እኮ ስለማታቀው አንተ እንደዚህ ነገር ብናገር አሁን ነገር እንዴ ህይወቴ ቢያጠፋኝስ እንዴ መስፍን እኮ በቃ በጣም ተንኮለኛ እኮ ነው በጣም ኃይለኛ ሰው እኮ ነው ፈራዋለሁ እንጀራዬ ነው እኔ እንጀራ ብዬ ነው የመጣሁት እየሮጥ ከመውለው እኮ የሆነ ነገር ባገኝ ብዬ ነው ታዲያ እንዴት መጀመሪያ ላይ መስፍን እንትና ነው ልልህ ነበር የፈለከው መስፍን ወንጀል እንደሚሰራ ታውቃለህ እኔ ምንም ማቀው ነገር የለም በቃ ስለሱ ነገርኳችሁ በቃ የማቀው ነገርኳችሁ ከዚህ የበለጠ ምንም ማቀው ነገር የለም አላቀውም ስትለኝ ነበር አሁን ደግሞ አቀዋለሁ አልከኝ ስለዚህ መታቀውን እንዳለ ተነግረኛለህ መስፍን አሁን የት ነው ያለው መስፍን እዛ ቦታ ነው ብዬ እርግጠኛ ቦታው ልነግርህ አልችልም በቃ ሲጠራ ነበር እሷን ለታደርሳት ነበር እሷ ወደ ሌላ ቦታ ነበር ምን አደረሳት እማደረሳት ቀጥታ እሱ ጋር አይደለም በቃ መስፍን በስሮቹ በጣም ብዙ ሰዎች አሉት ስለዚህ የሆነ ቦታ አድርስ ከተባልኩኝ ያን ቦታ ላደርሳት ነበር
እንጂ ቀጥታ እሱ ጋር ማጣት አልነበረም እሱም ሲጠራኝ መመጣለት የግል ሹፌሩን በሆኑ ሁሉ ጊዜ ካንድ ቦታ አላነሳው ዛሬ እዚህ ነው ብል ነገ እዛ ይሆናል ነገ እዛ ነው ብል ሌላ ቦታ ቀይሮ አገኘዋለሁ ታዳኒ መስፍንን የት ከሱ ጋር አልዋልኩ አላደ ዛሬ እሱ ሊመጣ ነበር ብለኛል አዎ ምንድነው ይሄ እኛ ያገኘነው ሰነድ ምን ቢኖረው ነው መስፍን እዚህ ድረስ ሊመጣ ነበር እሱማ ከየት አውቃለሁ መስፍን ማለት እኮ እንደዚህ ተናግሬ የሚጨርሰው ሰው እኮ አይደለም መስፍን እኮ በጣም ከባድ ሰው በጣም ከባድ እምልህ መስፍን እንዳይመስል መስፍን ተንኮለኛ በጣም ከባድ በቀላሉ የምታገኘው ሰው አይደለም ዶክመንቱ እኮ ያንተ ደሞዝ ጭማሪ ነው ብሎ የሰው ግድያ ሊሆን ይችላል ምንም ማቀው ነገር የለኝም እኔ በቃ የሚሰራቸው ስራዎች የሉም ወይ አሉ እነዛ ስራዎች ምንድናቸው አላቅም ምክንያቱም በስራዎቹ በጣም ብዙ ሰው ያለ ሰው ነው መስፍን ታዲያ ከዚህ የበለጠ እኔ ምንድነው አርግ ምትለኝ በቃ ነገርኩ እኮ እኔ የማቀውን ይሄ ብቻ ነው በቃ ነገርኩ ይሄ ብቻ ነው የምታውቀው አዎ ከዛ ውጪ ምን መስፍን ጋር ተወስደናል አትወስደንም መስፍን እኮ ልውሰድ ብል የቱ ጋር ልውሰድ የት ነበር ታዲያ ይሄንን ፋይል ተቀበለ የምታደርሰው ቀጥታ በሱ እጅ እኮ አይደለም የሚሰጠው ሌላ ተቀባይ ደግሞ ይልክላል ማን እንደሚልክል ደግሞ አታውቅም ስለዚህ የግል ሹፌሩ ነው አይደል አዎ የግል ሹፌሩ ነኝ ግን ከሱ ውዬ ከሱ አላድርም ቤቴ ነው ሞለው ቤቴ ነው ማድረው ሲጠራ የማን መኪና ነው ይሄ የራሱ ነው መኪናውማ የራሱ ነው ሊብሬስን ጠይቀ የለውም ብለኝ ነበር ታዲያ እሱ ፋይሎቹ እሱ ጋር እኮ ነው የሚቀመጡት ነገ ቀይሮ እኮ ሌላ መኪና ላይ ወሰደኝ ሊለኝ ይችላል እሱ እኮ ሁሉም ነገር በቃ ይችላል እሱ አሁን መስፍን የት እንዳለ ተነግረኛለህ አንነግርም ወንድሜ መስፍን እኮ እዛ ጋር ነው ብዬ ብወስድ እዛ ጋር አይኖርም መስፍን በስሩ በጣም ብዙ ሰዎች አሉት እምወስደበት ቦታ ግን ያሉ ሰዎች ላደርስ ይችላልኝ ከዛ ውጪ መስፍን ይሄኛው ነው ልልህ አልችልም አይገኝም በቃ እሱ ላይ ይገኝ ይችላል እርግጠኛ ሆኜ መስፍን ይሄ ነው ብዬ ልነግር አልችልም እኔ ምልህ ምን እንደሆነ ታውቃለህ አንተ ተራ ሹፌር ብቻ አይደለም መስፍን አምኖ ቤተሰቦቹ ጋር ሚልከ ከሆነ ለመስፍን ፋይሎች ይዘምትሄድ ከሆነ ከመስፍን ጋር ምትሰራ ሰው ነህ ምክንያቱም እኔ መስፍንን በደንብ አውቀዋለሁ በዙሪያው ያሉትን ሰዎች በቁጥጥር ያዋልናቸውን ሰዎች ሳይ መስፍን አጠገብ መድረስ የቻሉት በጣም ጥቂት ሰዎች ናቸው ስለዚህ አንተ ከመስፍን ጋር በጣም ብዙ ነገር ትሰራለህ ማለት እንዴት ነው የተገናኘው ምንድነው መሰራለት በቀርግጥ ነው አንድ ማልዋሽ ነገር አለ ማልዋሽ ምን መሰለ በታክሲ ውስጥ ገባ የነበረችው የመስፍን እህት ነች እህቱ ነኝ ነው ያለችኝ እንጂ እኔ ከሱ ጋር መሰራው ስራ ስላለ ሳይሆን እሱ ይልካታል የሆነ ነገር ማስፈጸም ካለባት እሷ ነች የምታስፈጽም ስለዚህ እሷን ማመላለሳት እኔ ነኝ የሆነ ወሳኝ ነገሮች ሲኖሩ እሷ ነገርከኝ እኮ መስፍንን ታውቀዋለህ በአካል ለመስፍን ብዙ ስራ ሰርተልለታል ስለዚህ ከመስፍን ጋር ምሰራ ትልቅ ወንጀለኛ ነህ ማለት ነው ምንድነው ድርሻ በስነ ስርዓት አስረዳኝ ለምን አታምነኝም ቢያንስ እናገርህ መነኛ መስፍን ከሱ ጋር በትብብር ምሰራው ስራ ቢኖር ሹፌር አድራሽና መላሹ ነኝ ከዛ ውጪ በጣም ወሳኝ ነገሮች ሲኖሩ እህቱ ይደውልላታል እህቱ ለኔ ትደውልልኛለች በቃ ወሳኝ ነገሮች ከእህቱ በኩል አስፈጽማለሁ ሂድ የተባልኩት ቦታ ሄዳለሁ እንጂ ከዛ ከተራ ሹፌርነት የዘለለ አንዳችም ሙያ የለኝም አባቴ ስለዚህ መስፍንን በዚህ ልክ ብቻ ነው ማቀው ከዚህ የወጣ ማቀው ነገር ምንም ነገር የለም አስገቡልኝ እሷን አስገቡልኝ አንድ ላይ ሲሆኑ ያምናታል እሺ እንግዲህ አንቺን ያስመጣውሽ አንድ ቀጥተኛ ጥያቄ ልጠይቅሽ ነው መስፍን የት ነው ያለው ናቲና ማህሌትስ የት ናቸው ሚለውን እንድትናገሪ ነው ምክንያቱም እሱ ብዙ ነገር ነግሮናል ባለቤትሽም ብዙ ነገር አውርቷል ስለዚህ እኔ አንቺን ቀጥተኛ ጥያቄ ነው የምጠይቅሽ የት ነው ያሉት እኔ ነገርኩ እኮ የት እንዳለ አላውቅም ብያለሁ እኔስ እሺ በገዛ ወንድሜ ነው እንደዚህ መሆኑ እሱ ምን አደረገና ነው እንደዚህ የምታደርገው ሰርቶ በበላ ምን አደረገ እኔስ በአንድ ወንድሜ ተነሳ ነው እንደዚህ የምሰቃየው አሁንም እኮ ሌላ ቤት ልታከራዩ ነው ይሄው እናንተ ከመጣችሁ ሰላም አጣውኝ ሰላሜን ነሳችሁ ከትዳሬም ይሄው ተፋታውኝ እግዚአብሔር ይስጣችሁ እኔ የምጠይቅሽን ጥያቄ መመለስ ትተሽ ለምንድን ነው ሌላ ነገር ምዘባርቀው መስፍን የት ነው ያለው የት እየሄድሽ ነበር እኛ ስንይዝሽ የትም እየሄድኩ አይደለም መስፍን የት እንዳለ ማላውቅም ብያለሁ መጀመሪያም እኮ ነግሬሃለሁ ኬላምጣው የሌለውን ኬላምጣው
እንዴ ነግሬያለሁ። እኔ የት እንዳለ አላውቅም የት እንዳለ አላውቅም። ነግሬያለሁ እኮ ወንድሜ የት እንዳለ አላውቅም። እኔን እንደሰላይ ሰው እየላካችሁ እንደዚህ የምታሰቃዩ ምን አደረኩኝ? ወንድሜስ እሺ በገባበት ነው። እኔ ምን አደረኩኝና ነው? አረ ተው፣ ሰላም ስጡኝ፣ ተው። ከዛኛው ቤት እንደዚህ አሳቃችሁ አባረራችሁኝ። አሁንም ከዚህኛው እንደዚህ ተሳቀቄ ተባረሩ። አሁን እንደገና ሌላ ቤት ልከራይ። እኔ እንደው ትንሽ አላሳዝናችሁ? እኔስ እሺ ልጆች አያሳዝናችሁ? አረ ተው። ልጆችሽ የሚያሳዝኑሽ ቢሆንማ መስፍን የት እንዳለ ትነግሪኝ ነበር። ከመስፍን ጋር ምንም አይነት ግንኙነት እንደሌለሽ ስታወሪ ነበር። ባለቤትሽ ግን እዚህ ድረስ መጥቶ ሁሉንም ነገር ነግሮናል። እማናውቀው ነገር የለም። ልታጭበረብሪ እንትን ልትይ እንዳትሞክሪ። ላጭበረብርህም አልሞከርኩም። ምንም ነገር ያደረኩት ነገር የለም። እኔ የነገርኩህን እውነቱን እኮ ነው የነገርኩሽ። እኔም ባለቤትሽ መጥቶ አንድ የደበቀን ነገር የለም። እሱ ሊመጣም አይችልም። የኔ ባለቤት አንደኛ እኔን ለማወጣጣት ፈልጋችሁ ከሆነ አትድከሙ። እኔ እውነቱን ነገርኩህ እኮ የነገርኩህ እኮ እውነቱን ነው። ኬት አንጥቼ ነው? እሺ ኬት ላምጣው? ልውለደው ወንድሜን ኬት ላምጣው? እኔ ያለውን እኮ ነው የነገርኩህ። የኔ ባለቤትም ደግሞ አያሞም፣ በሽተኛ አይደለም፣ አይመጣም። ምንም ነገር የሚነግራችሁም ነገር የለም። ምክንያቱም ምንም ነገር ስለሌለ ተው እንጂ። የማይመጣ ነበር የመሰለሽ? አይመጣም፣ በፍጹም የኔ ባል አይመጣም። እዛ ቦታ እንዴት የተገኘን ይመስልሻል? እሱን አላውቅም። ምክንያቱም እዛም ስትከታተሉን ስለነበረ ምንም ማውቀው ነገር የለም። የኔ ባለቤት ግን በምንም ምክንያት አይመጣም። ይኸውልሽ ባለቤትሽ አንድ ነገር ሳያስቀር ነግሮናል። ሲቀጥል በዚህ ሰዓት ልጆቹን ይዞ ሄዷል። አሁን እዚህ ወንጀል ውስጥ እስከ አናትሽ ድረስ የተዘፈቅሽው አንቺ ነሽ። ራስሽን ማውጣት የምትፈልጊ ከሆነ ወንድምሽን አሳልፈሽ ስጪ። ካለበለዚያ ልጆችሽን ይዞ ሄዷል ባለቤትሽ። እሺ የኔ ባለቤት ይዟቸው አልሄድም። መናፈሻ ላዝናናቸው ነው ይዤ ሄድኩት ነው ያለው እንጂ የትም ይዟቸው አይሄድም። አሁን አጉል ሌላ ነገር ውስጥ አትክተተኝ። እሱ ነው እሺ ሁሉንም ነገር የነገረን። አንድ የቀረ ነገር የለም ያልነገረኝ። ዝም ብለሽ እንደ ሴት ስላስቀምጥሽው ወጥ ስላሰራሽው ዘላለም ዓለም ሚስጥሩን ደብቆ ይኖራል ማለት አይደለም። ምን ባለቤቴ ይሄንን አሰራችኝ አለ? አያደርገውም። አይሽ ምትያደርጊበትን በደል አንድ ሳይቀር ነግሮናል። እኔ ካንቺ የትዳርሽን ጉዳይ የእንትንሽን ጉዳይ ፍለጋ አይደለም የመጣሁት። ይሄን ሰውዬ አሳልፈሽ ትሰጪናለሽ። እሺ ከሱ ጋር የት ነው የምትተዋወቂው? በስልክ ነው የምንተዋወቀው። ደግሞ ባለቤቴ እንደዛ የምትለው እኔ ባኖርኩ አብረን በኖር ደግሞ በባለቤቴ መጣችሁ። የእኔ ሰላም ማነስ አንሶ እንደገና በባለቤቴ በትዳሬም ደግሞ መጣችሁ። አረ ተው እሱም በስልክ ወንድምሽን ለሚሰራው ግፍ ተባባሪ ስለሆንሽ ነው ይሄ ሁሉ እየደረሰብሽ ያለው። የሰው ነፍስ ነው ከጀርባችሁ ያለው። አንቺም ልክ እንደ ወንድምሽ ነፍሰ በላነሽ ማለት ነው። ይሄ ነው የታየኝ። እሺ አይ ለእናንተ እንግዲህ እንደሱ ታይቷችሁ ይሆናል። ለእኔ ግን ምንም የታየኝ ነገር የለም። የማንንም ነፍስ አላጠፋሁም፣ የማንንም ነፍስ አልበላሁም። ምን ሆናችሁ ነው እንዴ? ተው እንጂ። ከሱ ጋር የት ነው የምትተዋወቂው? እንደሌላው ነው። በራይድ ነው። ስልክ ነበረኝ በአጋጣሚ ሆኖ ስደውል እሱ ላይ ነው የደወልኩት። በዛ ነው የምንገናኘው። ኦኬ ዛሬ ገና ነው ያየሽው? አይደለም ከአንዴም ሁለቴም የጠራሁት እሱን ነው። በቃ ታዲያ ከሰፈርሽ ወጥተሽ በታክሲ ከሄድሽ በኋላ በእግር ብዙ መንገድ ከሄድሽ በኋላ ከቤትሽ ጀምሮ ስከታተልሽ ነበር ባይሴ። ከዛ ሁሉ በኋላ ራይድ የጠራሽው የት ልትሄጂ ነው እንዴ? ምን ችግር አለው ቢኬድስ? እነዚህን ዶክመንቶቹ ስለ መስፍን የሚያወሩ የመስፍን ፋይሎች ናቸው። እነሱን የት ልታደርሺ ነበር? ከመስፍን ጋር የት ተቀጣጥራችሁ ነው? እሱን በትክክል ንገሪኝ። አሁን መስፍን የት ነው ያለው? እኔ አላውቅም አልኩ። የት እንዳለ አላውቅም። ብለሽ እሺ ያለ ንገሪው በቃ። ምኑን ነው የምነግረው? ከየት አንጥቼ ነው የምነግረው? ትናንትና የምንሄድበት ቦታ ንገሪውና ከዛ እንትን ይበል። አንቺ በምቾት የምትኖሪ ከሆነ እኔ ጣጣ ውስጥ አትጨምሪ። ቅድም ወደ ምንሄድበት ቦታ አንቺ ነሽ አርጠርሽኝ አመጣሽ። ወደ ምንሄድበት ቦታ አንቺ አይደለሽ የምትመሪ። በቃ እሱን ንገሪዋ። እሱ ንገሪኝ ይፋታል እንዴ? ከዚህ በልጥ ምንድነው ሌላ ተካራ ውስጥ የምታስገቢ? እሱ የሚያውቀው ነገር ካለ ይንገርክ። እኔ ልቃቅ። ምን ማለት ነው? ነይ ምን ማለት ነው? አርፈሽ ቁጭ በይ። መጀመሪያ የጠራሽ ነው አይደል? በቃ ምን እንደዚህ የሚባል ነገር የለም። ጠራሽ መጣው። ከዛ ወዴት እንደምንሄድም እናውቃለን። ወደ መስፍን ጋር ነው የምንሄደው። ዶክመንቱ የመስፍን ናቸው። ታዲያ ምንድነው የምትይው? በቃ ንገሪያቸው። በቃ ከዚህ የበለጠ እንትን እኔ ተናገርኩትም እኮ ያን ነው። ምንም ማቆ ነገር የለም።
ከዚህ የበለጠ ወዴትም መሄጃ የለንም በቃ አንተዋወቅም አላልሽኝም ከሱ ጋር በስልክ ነው የምንተዋወቀው ምንድነው በስልክ የምትተዋወቁት በስልክ አይደል እንዴ ይጣራው ስንት ስራ አብረሽው የሰራሽው ሰው መጨረሻችን ነው በቃ በህግ አካል ገብተናል ይኸው የህግ ሰዎች አላቸው ከነሱ ጋር በቃ የምታውቂውን ግልጽ አድርገሽ ንገሪ እኔ ተናግሬያለሁ ከዚህ የበለጠ ምን መከራ ሊጠብቀን ነው እንዴ አሁንስ እኔ ተናግሬያለሁ አይ እኔ የተናገርኩት እንደዛው ነው እኔ ከዚህ በኋላ በቃ ይሄን አክል ስቃይ ከደረሰ ከዚህ በኋላ መሰቃየት አልፈልግም እሷ ትክክለኛ የመስፍን እህት ነች የመስፍን እህት መሆኗን እናውቃለን እኛ ምን ማወቅ የምንፈልገው ናቲና ማህሌት የት ነው ያሉት መስፍን የት ነው ያለው በቃ እሱን ጥያቄ እኔን አጠይቅ ከሀስ ከመታቀው እሷ ነች ዶክመንቶቹ ጉዳዮቹ ሁሉ የሚፈጸሙት በሷ በኩል ነው ትዛዝ የሚሰጣት ለሷ ነው ስለዚህ እሷን ጠይቅ በቃ ነኝ ተወኝ እኔ እኮ ተናገርኩኝ የት እንዳሉ ምንም ያልካቸው ምንም ማቆ ነገር የለም ዛሬ መስፍን ጋር እየሄድሽ ነበረ የት ነው ያለው መስፍን ሌላ ነገር ውስጥ ለምን እንገባለን ለምን ብዙ ሰው እንጎዳለን እዚህ መሃል ለምን አትናገሪ እኔ ምንም የተጎዳ ሰው አላየሁም እስካሁን እኔ አልኩ እኮ ዶክመንቱ ይዤ ነበረ ግን እዛ ሳይሆን የሌላ ዶክመንት ነው ያስኩት አትነግራቸው መስፍን የት እንዳለ ታቂዋለሽ ለምን እንትን ያለሽ በቃ እንዴ ነገሪያቸው ይሄው ነገሪው አንተ ራስህ ታውቃለህ አይደል እኔ እርግጠኛ ባልሆንም የሆነ የመረጃ ያስኩት አለኝ በቃ እኔ ማቀው ነገር ልንገር የሱ ተደጋጋሚ ፒክ ማረግበት ቦታ አለ የመጨረሻም ጊዜ ጠርቶኝ እንትን ያለበት ቦታ እነዚህ በተደጋጋሚ የሚጠራኝ በቃ ልነግረው ነው የቱ ጋር የታየውና ነው እኔ ስልክ እየደወልኩ አይደል እንደምጠራ የታውቃለህና ነው እንዴ ምን ሆነ ነው የግል ሹፌር እኮ ከኔ ጋር አይደለም በስልክ የምትነጋገረው ምን ሆነ ነው ዝም ትያለሽ ወይስ ዝም ትበል ና እኔ ማውጣልኝ አንቺ ነይ ውጪ አንቺ አሁን እንግዲህ ይኸውልህ ተረጋግተህ መስፍንን አሁን የት እንደምናገኘው ትነግረናለህ ትወስደናለህ በቃ ካንተ የምፈልገው ይሄንን ነው መስፍንን አሳልፈ ከሰጠን አንድ ነገር አይደርስብም ዛሬውኑ ወደ ቤት ትመለሳለህ ስለዚህ ነገርኝ ተረጋግተህ ወንድሜ አሁን የመጨረሻው ነገር ልንገር ስማኝ አንተ መስፍን አንድ ውስን የሆነ ቦታ የለው በተደጋጋሚ ግን የሚጠራኝ ቦታ አለ ሆቴል እየቀያየረ አፓርታማዎች ናቸው የሚኖረው የሚያድረው ከዛ ይጠራኛል እኔ ሄጄ ፒክ አደርገዋለሁ ለመጨረሻ ጊዜ የጠራኝ ቦታ አለ አሁንም ደግሞ ይዘን ዶክመንቱ ይዘን የምንሄድበት ቦታ አለ ያም ወደ ላፍቶ አካባቢ ነው እሱን ቦታ በእርግጠኝነት አውቀዋለሁ ሌሎች ቦታዎች ሁላቸውንም ቦታዎቹ እርግጠኛ ሆኜ መናገር አልችልም አሁን ግን እየሄድን የነበረው ወደ ላፍቶ አካባቢ ነው እዛ እንደምንሄድ አውቃለሁ ያን ቦታ ላደርስ እችላለሁ ስለዚህ ምንም ጊዜ ማጥፋት አያስፈልግም መኪና ጠራስ ብሎ በላንተ ይምጡ ልጆቹ እሺ እንግዲህ ተመልካቾቻችን ከስንት ወራት ልፋት በኋላ በመጨረሻ እንግዲህ መስፍን የሚገኝበት የመስፍን ጊዜያዊ መደበቂያ የሆነ መኖሪያ ቤት ደርሰናል ማለት ነው እንግዲህ የመስፍን ቤት የሚሆነው እዛ ጋር ያለው አራተኛው ነው እዛ ቤት ነው መስፍን ያለው ተብለን በትክክል ተጠቁመን የመጣ ነው ስለዚህ መስፍንን ልናገኘው ነው ማለት ነው እንግዲህ ከዚህ ሁሉ ልፋት በኋላ መስፍን በቁጥጥር ስር ሊውል ሰዓቱ ደርሷል ማለት ነው የሚገርመው ነገር 13ኛ ፎቅ ነው አሁን ያለንበት ስለዚህ ምንም አይነት እንኳን መፈናፈኛ መሩጫና ማምለጫ የለውም ስለዚህ እንግዲህ ወደ ውስጥ ገብተን አብረን የምናየውናል እናንተም ቀስ ያላችሁ ካሜራ ውስጥ እንዳገቡሽ መስፍኔታ አንቺ ማነሽ መስፍኔታ
መስፍን የት አለ? መስፍንስ? ምንድነው? ግባ ፈትሸው የታመመ ሰው አለ። አትጮፉ። ምንድነው? ፈትሸው ቤቱን በደንብ ፈትሸው። መስፍን የት አለ? አትክፈተው ብያለሁ።